ግናለን የመጀመሪያው ጥያቄ ስትሄድ ይዛ የሄደችው ስልክ ምን አይነት ነው? ከሻፍ ነው የያዘችው። ስንት ስልክ ነበር የያዘችው በእጇ? በእጇ ከሻፉን ብቻ ነው። ያንኛውን ጋላክሲውን ወደ ኢትዮጵያ ልከዋለች አስቀድማ ከልብሷ ጋር። እሺ የሆነ ቪዲዮ ላይ ስክሪንሾት ተልኮልኝ ስማርትፎን በእጇ ይዛ ነበረ። እሱ ስልክ ታዲያ ኬት መጣ? እሱን እንግዲህ አብረዋት ያሉት ናቸው የሚያውቁት። እኔ የስተማቀው ከሻፍ ነው። በጣም ጥሩ። እሱን አሊን ጠይቀዋለሁ። እሺ ስለዚህ ከሻፍ ነው እና ቁጥሯ ማለት አንድ ቁጥር ብቻ ነው ያላት? ስንት ቁጥር ነው ያላት ሀና? አንድ ሰው አንድ ሞባይል ነው። ሰው አሁንም አለ ጅዳ ነው። እሺ እኔ ያለኝ ዋትስአፕ ላይ የላክልኝ ሞባይል ነው ወይስ ሰዋ? ሞባይል። ኦኬ ሞባይል። ጥሩ ሞባይል። ስለዚህ ነገሰ እጅ ላይ ያለው ትናንትና ያየ ነው እሱ ሴም ካርድ ነው ሞባይሊ። ይሄ ሞባይሊ ነው። እኔ ያው እንግዲህ ሳውዲ ስለማልኖር ሞባይሊ እና ሰዋን አለይም። አንዴ ልላክልክና ዋትስአፕ ላይ ይሄ ሞባይሊ ነው ወይንስ ሰዋ ነው የሚለውን እንድታይልኝ እንፈልጋለሁ። ኦር እዚህ ጋር ሳሳይቅ ይሄልኝ። ይሄ ሰዋ ነው ሞባይሊ ነው? ይሄ ሞባይሊ ነው። ኦኬ ሰዋ ከለሩ ይለያል? አዎ የተወሰነ ይለያል። ይሄን የሞባይሊው ሰማያዊ ነው እንደዚህ ጽሁፉ። ኦኬ የሰዋው ሰማያዊ ነው ጽሁፉ። ይሄ የሞባይሊ ነው። ሞባይሊው ሰማያዊ ነው። ይኸው እሺ ሞባይሊ። እሺ ታዲያ የሳውዲ አረቢያ ሞባይሊ ሴም ካርድ ኢትዮጵያ ውስጥ ሆኖ ዝግ ሆኖ ይጠራል? ኧረ አይጠራም። ምን ራሱ አልፎ አልፎ ሞክረዋል። ጠርቶልኝ እኮ አያውቅም። ለአንተ ጠርቶልህ አያውቅም? አዎ። ስለዚህ ታዲያ ሰያ የሞከረው ስልክ የሚጠራለት ስልክ ቁጥር ተሳስቶ ነው ማለት ነው። ሰያ መጥቶ የሚጠራለትን ስልክ ሊያሳየንና እዚህ ጋር ሊሞክረው ይገባል። ለምን ባለቤቷ ጠርቶለት ካላወቀ እንዴት ለሰያ ጠራለት? ትክክል ነው ቁጥሩ እሱ የሞከረበት እኮ። ለዛ ነው መጥቶ ስክሪን ላይ እያሳየን ነው መሞከር ያለበት። ምክንያቱም ለሰያ ጠርቶለታል። ለአንተ ደግሞ ጠርቶልኝ አያውቅም። አልፎ አልፎ እየሞከርኩት ነው ግን ጠርቶልኝ አያውቅም ስላል ሰያ መጥቶ ቁጥሩን እያየ ነው መሞከር አለበት። እሺ ከዛ በፊት አቡ ወይ የእሷን ቁጥር ላንቺ ይላክልሽና እኛ ከቤተሰብ የተቀበልነው ጋር ክሮስ ቼክ አድርጊው አንድ አይነት ነው። ያው እሺ ልኮልኛል ባለቤቷ። እሺ ቀንሶስ ያው አንተም አባቷ ከሰጠ ቁጥር ጋር ኮንፈርም እንድታደርገው ቅልቦች ፎርዋርድ አድርጌ ልካለሁ እንድታስተያየው። ልዩነቱ ያንተ ኮድ አለው እኔ ጋር ያለው ደግሞ ኮድ የለውም። ያው ፕላስ 966 መጨመር ነው ማለት ነው። የሳውዲ አረቢያን ኮድ ዜሮን አስወግዶ የሳውዲ አረቢያን ኮድ መጨመር ነው። አንተ ይላክልኝ። ያንተ በኮድ ነው እንዶ ያንተ ከነ ኮዱ ነው። እኔ ጋር ኮድ የለም። ኮድ ብቻ ነው የሚለየው። አንድ ነው ራሱ ነው ቁጥሩ። ኦኬ ብር በካሽ ይዛ ነበረ ሀና ስትወጣ ከቤት። ያው ለእጇና ለሰሬላ የሚከፈል ካሽ የሚከፈል ይዛለች። ኦኬ ብዙ ጊዜ መንገድ ሲጀምሩ ገንዘብ አይዙም የሚባል ነገር ስለማ ምንድን ነው የጻፋችሁት? ሰዋ ነጭ ነው፣ ሞባይሊ ሰማያዊ ነው። ስለዚህ ይሄ ሰዋ ነው ማለት ነው። ግልባጩ አለ። ግልባጩ ነው በግልባጩ ነው የሚታወቀው። ሀቡ እኔ በግልባጩ ማለት በጽሁፉ በኩል እኮ የሆነ ቀለም አለ፣ ሰማያዊ ቀለም ባለበት በኩል ማለት ነው።
እሺ ቆይ ይሄው ራሱ ሴም ካርድ በግልባጩ ይሄ ነው ጋይስ። ይሄ ምንድነው? ሳውዲ የምትኖሩ ሰዎች ይሄ ምንድነው? ይሄ ሴም ካርድ ሞባይሊ ነው ሰዋ ነው? ሳውዲ ጋይስ ከታች ሳውዲ የምትኖሩ ጻፉ። ይሄ ሴም ካርድ ምንድነው? ሞባይሊ ይሉሻል። ሞባይሊ ነው? አዎ እያሉ ነው። ሞባይሊ ኦኬ። እሺ ሞባይሊ ትክክል ነው። እሺ እና ሞባይሊ ስልክ ኢትዮጵያ ውስጥ አይጠራም ነው ያላችሁት። ባልየውም እኔ ስሞክረው ጠርቶልኝ አያውቅም። አልፎ አልፎ ሞክረው ነበረ ጠርቶልኝ አያውቅም ብሏል። ሰያ ምናልባት ቁጥር ተሳስቶ ከሆነ የሞከረውና የጠራበትን ቁጥር ድጋሚ መጥቶ ስክሪን ላይ እያየን እንዲሞክረው እንፈልጋለን ብሏል የገጠር ልጅ። ኦኬ ሰዋው ግን ሰዋው ማን ጋር ነው? አበቡ ሰዋው አንተ ጋር ነው? እጃዛ ቤት ነው፣ እዛው ነው ያለው። እኔ ገጠር ነኝ። ኦኬ ይዛው አልሄደችም ነው ሰዋው ነው? አዎ ሌላ ይጓላል አብሮ ነው ያለው። ኦኬ ጥሩ። እሺ ለመጨረሻ ጊዜ ካንተ ጋር የተደዋወላችሁት ቀን ታስታውሰዋለህ? ይደወለችልክ? አዎ አስታውሰዋለሁ። እሺ መቼ ነበረ? ጥር 9 ቅዳሜ ቀን 4 ሰዓት ተኩል አካባቢ። ጥር 9 ቅዳሜ ቀን። አቡ ቁጥሩን ላኪልኝና ከፈለግሽ እኔም መሞከር እችላለሁ። የስ ፕሊዝ። እሺ ላኪልዋት እና እሺ ቅዳሜ ቀን ምን አለችክ? እንዴት ነበር ድምጿ? የህመም ነው የድካም ነው የሰላም ነው እንዴት ነበረ? ድካም አላት። ያው ደክማ ነበረ። ራብም ነበረ የበዛን ሰዓት። ያው ምግብ አልበሉም ነበር። 24 ሰዓት ሊሞላቸው ነበር ተበሉ። 24 ሰዓት ሊሆነን ነው ምግብ ከበላን አለችክ? ምግብ ያው አልበሉም። እንደ ማታ ነው አውርተን ቅዳሜ ዕለት 4 ሰዓት ተኩል አካባቢ እንዳገኘኋት እስከዛ ድረስ አልበሉም። አዳራቸውንም እስከዛ ሰዓት ነው። ግን አረፍ ብለው ምግብ ሊያመጡ ሄደዋል። ያን ሰዓት ስናወራ ኦኬ ቅዳሜ ዕለት ማለት ነው። ጥር 9 ቅዳሜ 4 ሰዓት አካባቢ ካንተ ጋር ስልክ ስታወራ እነሱ እንዲያውም ሻህን ዘግቶ በዚህ ነው በገጠር ልጅ ነው እንዲያውም አገናኝቶኛል። የሷ ያን ጊዜ ሻህን ዘግቶ ኦኬ የዛለት ነው በእኔ ስልክ አገናኝቻታለሁ ያለው። ያን ቀን አገናኝቶኛል። አውርቷል። የዛኔ እንደውም እኔ አልይና ደጀን የሚባል ልጅ ነበር እዛ ተቀምጠን ሌሎቹ ምግብ ሊያመጡ ወርደው ነበር። እሺ እንዲያውም ያው ታስታውስ ትመለስ ላይ ያልኩ ነበር። ይቅርታ እሺ ስፒከር አድርጊ። አሁን የሰጠሁሽ ስልክ ማለት ነው ቁጥሯ ይኸው ይጠራል። ይኸው አቡ ልድገምልሽ። የአንቺን ኮፒ ፔስት አድርጌ ነው ላሳያችሁ ጋይስ። አንድ ጊዜ ይሄው ሀቡ ይላክሽልኝ። ምንድነው የሚሉት? በአሻራ ካልወጣ ሌላ ሰው እየተጠቀመበት ይሆናል እና የሚጠቀምበት ሰው ለምን አያነሳም? የሚጠቀምበት ሰው ሀቡዬ ስንት ቀናችን ደጋግመን ስንሞክር ለምን አያነሳም? አሁን ለምሳሌ ሀቡ ልንገርሽ፣ እኔ ዋትሳፕ የምጠቀምበት ቁጥር ከዚህ በፊት ትናንት እንደውም ጥቆማ ልሰጥሽ ነበር። ማዳሜ አውጥታልኝ ስለነበረ ቁጥሩ ጠፋ። ከዛ በኋላ ድጋሚ ላወጣ ስላልቻልኩም በእሷ ስም ስለሆነ ዋትሳፕ ይሰራል፣ ግን ዳይሬክት ስደውይ ሀቡ ሌላ ሰው ጋር ነው የሚሄደው፣ ግን ያነሱታል። ይሄ ለምን አይነሳም? እስኪ ወንድሜ መስመሯ በማን ስም ነው የወጣው? ጥሩ ጥያቄ። ዝም ብሎ ነው የተገዛው፣ በቃም አይደለም። ተጋላ ነው የተገዛው። የገዛው ማን ነው? ዝም ብሎ ከበቃላ ማለት ሚኪ በበቃላ ማለት ይሄ ዝም ብሎ ተራ የመንደር ሸቀጣ ሸቀጥ ሱቅ አለ አይደል? በአረብኛ በቃላ ይባላል። መኖሪያ ፈቃድ የሌላቸው ሰዎች እንደዚህ ከመንገድ ላይ ዝም ብለው በባንጋሊ ስም ዝም ብሎ ይሸጣል። እንደዛ ሲሆን ረጅም ጊዜ አንተ አትጠቀመውም፣ ሌሎች ያወጡታል። ግን አሁን ይሄንን ስልክ ሀናን የማያውቅ ሰው ዝም ብሎ ሌላ ዜጋ ማንም ከሆነ ያወጣው ለምን አያነሱም ሲደወል? እሱን እኮ ነው የምልሽ። አትሊስት አንስተው በሌላ ቋንቋም ሌላ ዜጋም ቢሆን ያወሩን ነበር። ለምን አይነሳም ነው። እንደገና አቡ ትናንትና ያ ልጅ ያሳየን ሲም የእሷ ከሆነ ቻርጅ የለውም ብሏል። እንዴት ይጠራል?
ኖ ሴም ካርዱማ የእሷን ቢሆን ሌላ ሰው እዛ ከገዛ ይሄኛው ባዶ እኮ ነው የሚሆነው። ሌላ ሰው ገዝቶ ቢሆን እንበል አንድ ሰው የኔ ሴም ካርድ እዚህ ውስጥ ተቀምጦ ኤክስፓየርድ ቢያደርግ ሌላ ሰው ቢያወጣው እኮ ሴም ካርዱ ከኔ ውስጥ እኮ ተኖ አይጠፋም ማለት አለ። እዛ ሰው ጋር ነው የሚጠራው። ግን ያ ሰው ለምን አያነሳም እንዴ? ሀቡ ልጁ ደግሞ ሲም ካርዱ እዚህ ነው ብሏል አይደል? ትናንትና ታዲያ ስልኩ ቻርጅ የለውም ብሎሻል ሀቡ? እንዴት ይጠራል ታዲያ? እስኪ ሳሪ ምንድነው የልጁ ሀቡ ትናንትና ያሳየን ሲም ካርድ ያህና አይደለም? ያህና ነው። ግን እሱን ሌላ ሰው ከሳበው ያ ቀፎ ባዶ ሴም ካርድ ናት። በቃ አታገለግልም። ኤክስፓየርድ እንዳደረገ ቁጥር ኤክስፓየርድ ያደረገ ሴም ካርድ። ኦኬ ታዲያ ይሄ ለምን ይጠራል ሀቡ? እኮ ይሄ ሌላ ሰው አውጥቶት ይሆናል እኮ አልኩሽ። ሌላ ሰው የሚጠቀምበት ነው። ሌላ ሲስተም ደግሞ ምን አለ መሰለሽ፣ አንድ ቁጥር በ5-6 ሲም ካርዶች ላይም እንዲጠራ ሊደረግ ይችላል። የሲስተም ስለሆነ ይሄ ሲም ካርዱ ላይ ያለውን ኮድ የቁጥሩን ኮድ ነው አንድ ላይ የሚያገናኙት በኔትወርክ ማለት ነው። ስለዚህ ይሄኛው አሁን ቁጥሩን ለሌላ ሰው ከተሰጠ የዚህኛው ሲም ካርድ ላይ ያለችውን ቁጥር ኮዷን ያወጡና ለሌላ ሲም ካርድ ላይ ያለችውን ኮድ ከቁጥሩ ጋር ያገናኙትና እንደዛ ሊጠራ ይችላል። ስለዚህ አልገባሽም አሁን? ኖ ሳሪቲ አልገባትም። ሴም ካርዱ እሱ ሊሆንም ላይሆንም ይችላል። እሱ ቢሆንም ራሱ በዚህ ፍጥነት ሌላ ሰው እንደው በ2 ወር ከምናምን አወጣው እንበል ሆነ ቢሆን ራሱ ሌላ ዜጋ ሊሆን ይችላል። ሀበሻ ፈልፍሎ ሊያወጣው አይችልም። ሌላ ዜጋ እግረ መንገዱን ሲገዛ ያንን ሴም ካርድ እድል ደርሶት ገዛው ብንል ለምን አያነሳም ያሰው እኮ? እኔም ትናንትና ያልኩት ይሄን ሲም ካርዱን ሌላ ሰው ቢወስደው ወይም ደግሞ እንደተባለ አሁን እሱ ዝም ብሎ ከገዛው ዱ ኢትሳላት ምናምን አሁን እኛ እንደሚባለው በዛ ሂደሽ ነው የምታወጪው። ዝም ብሎ ከገዛው ግን እንደዚህ አይወጣም። አሁንም አቡ ልድገምልሽ፣ ሲም ካርዱ ይጠራል። ለምን አይነሳምሽ? ይሄው الرقم الذي طلبته لا يمكن الاتصال به الآن. نرجو معاودة الاتصال لاحقا. አሁን ተዘጋ። በቃ የሚያውቃት ሰው ጋር ነው ያለው ይሄ ሴም ካርድ። ምክንያቱም ሌላ ዜጋ ቢሆን ለምን ይዘጋል? ለምን በዚህ ፍጥነት ተዘጋ? መጥራቱንም አሳይቼሻለሁ እንትን ማለቱንም ከሳውዲ ቁጥር ውጭ ነው የደወልኩት። የለም ይሄው አሁን ታይሙን ማሳየት ትችላለሁ። ራሱን አሁን በአሁን እንዴት ይዘጋል? አንድ ያላችሁ አንድ ጥያቄ አለ። yes please yes እሺ፣ ለማንኛውም ሁላችሁንም ሰላም ብያለሁ። እንዴት ናችሁ? ደህና ናችሁ ወይ? I think first time አብዲ ይቅርታ፣ ይሄው ጠራ። ይቅርታ መጣ። ግራ የገባው ነገር ቆይ እስቲ ጠብቂ ሳርዬ። እሺ ጠብቂ እስከሚዘጋ ሊነሳ ይችላል። ጠብቂ። ዲክላይን የተደረገው ኮል ዲክላይን ነው ወይስ ያሁኑ? የቅድሙ ጠርቷል። ይሄ ቆይ እኔ ሚውት ስላደረኩ አይደለም። አብዛኞቹ ገጠር ልጅ ጋር ነው ይላሉ። አይ ቆይ እስቲ ታርዬ ልዝጋናው ልሞክር። አቡ ሌላ ደግሞ ምናልባት ኔትወርክ አንዳንዴ ቆይ ሳውዲ ያለ ሰው ሌላ ከባለቤቷ ውጪ ሳውዲ ያለ ሰው ቢሞክር ጥሩ ሀሳብ። እሺ አበብ ራስህ ሞክርበት። ቁጥሩን ራስህ ያወር ላይ አድርግና ሞክርበት። አንተ ቆይ እስቲ አንዴ ፕሊዝ እዚህ ጋር ይሰራል ነው እየተሞከረ ነው። The number you have dialed عفوا الرقم الذي طلبته لا يمكن الاتصال به الآن نرجو معاودة الاتصال لاحقا. አቡዬ አንዴ ፕሊዝ። እሺ ብሬክስ አበባ ላክ። እሺ
እንግዲህ እስከ ዛሬ ድረስ ባልነኝ የሚለው እኛ አይተነው አናውቅም። ያው ሲያወራ ምናምን ድምፅ ሰምቻለሁ። ግን አሁን የመጣው ልጅ ባሏ ከሆነ እስቲ ከላይ በትልቁ አድርጊውና ቪዲዮ ከፍቶን ነው። ምክንያቱም እኛ ቪዲዮ ከፍተን ከነሱ ጋር እየተጋፈጥን እሱ በቪዲዮ አልወጣም የሚል አይመስለኝም። እና ባለቤቷ ከሆነ እስቲ እንወቀው፣ እኛም ልናውቀው ፈልገን ፕሊዝ ጠይቀው። አቡ ብሬክስን ስቢዋል ኦስማን መቀባቢያ ነው የሚያደርገው። ወንድማችን በቪዲዮ መውጣት ትችላለህ ወይ? እችላለሁ ወይ አልችልም በለንና እስቲ ሀሳባችን እንድንቀጥል። መኩ መውጣት ይወጣል፣ ችግር የለውም። በቀድመታም ወጥቷል። ግን አሁን በቪዲዮ ከወጣ ሰው ታውታላችሁ። አሁን ከዚህ ከታች ያለው ሰው እንዳለ መነጋገሪያ የሚያደርጉት እንኳን በቪዲዮ ያወጣ ራሱ ምን ማለት ነው? ከኛ እኮ እሱ ነው የሚቀርባል ያድርገዋ። እኛ እየሆንን አይደለም እንደ መነጋገሪያ። እንዲህ አይነት ነገር አቁሙ ፕሊዝ። እና ያንተና የነሱ ይለያያል፣ የሱና የናንተ ይለያያል። መኩ እስኪ ቆይ እስኪ ባለቤቷ ነህ አይደለ ወንድሜ? አንተ አይ ዋናኝ ታዲያ ምን ማለት ነው? አይ የሰውን ያው ሰሞኑን የሚደረገውን ነገር ሰውን ሚዲያ ላይ ያያችሁ ስለሆነ ብዬ ነው እንጂ ልዩቱ መጀመሪያ ጊዜ ባለፈው የሸዋ መብረቅ ከፈት ብሎ ታሳይቻችኋል። እንደዚህ ከፍቶ ማለት ነው። ወዳጄ አሁን በቁም ላለ ሰው ነው የምትጨነቀው ወይስ ስለተደበቀችው ልጅ ነው የምትጨነቀው? አንተ እንዴ ወንድ ልጆች እኮ ናቸው። አላቆም። ኧረ ይሄ ጥሩ አይደለም። ትልቁ አድርጊው፣ እዛ ገጠር ልጅ ጋር አድርጊውና እሺ ቁጭ ብሎ እንዲያወራን እንፈልጋለን። እኛ በልጅ ድርግም ምናምን አይደለም። ለምን እኛ እኮ ህይወታችን ሁሉ እኮ ነው። እነዚህ ሰዎች ላይ እኮ ግብ ስንፈጥር ህይወታችንን አስይዘን እኮ ነው። ሚስትነቷ ላንተ አይደል? የልጅህ እናት አይደለች? የፈለገ ወሬ አይደለም የፈለገ ይምጣ፣ ግባና ቁጭ ብለህ እኔ እናውራ አብረን። ለእናንተ አለ ቆም ነው። ቆይ ለማየት ነው ዋላ በቪዲዮ ለማውራት ነው የፈለግከው አንተ? ቁጭ ብለህ ወራ ምንድን ነው ለማየት? አንተ ለምንድን ነው የምትከራከረው? ለሱ ራሱ አይናገርም እንዴ? እኔ ራሴ ነኝ እኮ የማናገር። ቁጭ በልና ስለሚስት ተከራከርላት። የልጅህ እናት ነች። ምንድን ነው ምን አልከኝ? እኔም አሪፍ ያልተቀመጥኩም ነው የምልህኝም። በቃ ውጣ በቪዲዮ አለ። ይኸው ሀቡ እኮ በቪዲዮ ቁጭ ብላ ነው የምታወራክ። እነ ሳራም እኔም ደግሞ አሁን ቤት ስገባ ቪዲዮ ከፍትላለሁ። ፍራቻ ከሆነ በደንብ የምንታወቅ ሰዎች ነን። ስለዚህ አንተም ቁጭ በልና ለባለቤትህ ለልጆችህ እናት ጊዜህን ቦታህን ሁሉ ነገር ሰውተህ ቁጭ ብለህ ተጋፈጥ እንደኛ። ወይ ደግሞ በቃ ምንም ኮሜንት አትስጡ። እሺ የገጠር ልጅ አንዴ ወተግባ በአንተ ቦታ ላደርገው ነው። ባለ 10 ስላረኩትኝ ገስቱን መቀየር ስለማልችል ብቅ በልና ባይሆን ታይና خلاص እስኮ ዝም ብሎ ቁጭ በል ነው የሚለው። አሁን እንደዚህ ሆኛ ሀቡ ይሄ ብቅ ብለህ ጥፋ ምናምን የሚባል የለም። እኛ እኮ አናውቀውም፣ በመልክ አላውቀውም። ለምሳሌ ላስረዳው፣ ጓደኛው አልገባውም መሰለኝ። ጓደኛው እሱ መኩ ለማለት የፈለገው ባለሚስቱ በጥይትም ይወጋል አይደለም፣ ካሜራ መታየት ቀርቶ አይደለ። ባለሚስቱ ምንም አይነት የሚከፈል መስዋዕትነት ይከፈላል። እኛ ባዳዎቹ እንኳን ብዙ እየተባልን ነው አይደለም። ባለቤቷ ደግሞ ለሚስቱ ዓለምን መጋፈጥ አለበት አይደለም። ካሜራ ወሬ ነው። ወሬ ተወራ አልተወራ ማንም ምንም እንትን አይልም። እና ወሬ አይግረምህ ምን ይሉኛል ምናምን አይግረምህ ለማለት ፈልጎ ነው። እኔ በቀላሉ አማርኛ ሳስረዳ እሱ ለማለት የፈለገውን አይደል መኩ፣ እንደዛ ነው አይደል ለማለት የፈለገው። ምክንያቱም እኛ አሁን አናውቀውም። ማንም ሰው መጥቶ ባልነኝ ይላል። ግን መቀመጥ አለበት ቪዲዮ ላይ። እዚህ ላይ እስካለ ድረስ ቪዲዮ ላይ ቁጭ ብሎ የሚጠየቀውን እየመለሰ የሚያውቁት ሰዎችም እንዲያውቁት እና ለእኛ ምስክርነት ሰጡ። አዎ ይሄ ትክክለኛ ባሏ ነው። ብልጭ አድርጎ ቢያጠፋልኝ በምንድን ነው የማውቀው? እንደገና እሱን ሰርች ላደርግ ነው? ምንም ችግር የለውም። እኛም ተጋፍጠናል። ተጋፍጥ፣ ውጣ በፊት ለፊት ፕሊዝ። ባሏ ያልሆነ ሰውም ባሏ ነኝ ብሎ ሊመጣ ይችላል። ሚዲያ ላይ በጣም ብዙ ውሸታሞች አሉና እኔ ብለው ቆይ ወይ ማለት ምንድነው? ምን ችግር አለው? አሁን ቪዲዮ ላይ ቢወጣ ምንድነው ችግሩ? የኔ ጥያቄ ማለት ለሱ የሚያመጣበት ነገር ምንድነው? እስኪ ይህን ነገር እና ይህን ነገር
ቢያንስ መረዳት እኮ እንችላለን። አሁን በዚህ ሪዝን ነው ቢባል እሺ አንደርስታንድ ልናደርግ እንችላለን። ዶክተር ሪዝኑ ምንድነው? ምክንያቱ ምንድነው? ወንድሜ እያለክ ነው። እውነት ነው። ምክንያቱ ምንድነው? በካሜራ ሞታ አንደኛ የባለቤቴን ጉዳይ ሌሎች ሰዎች እንቅልፍ ትተው ሀያ ነው ስለ ባለቤቴ ላይ አልወጣም ኦር ቪዲዮን አላበራ ማለት የሚችለው ሌላ አቡዬ ተጨማሪ ለልጁ ሪዝንህን ንገረንና አሳማኝ ምክንያት ካለ ልንረዳ እንችላለን። ችግር የለውም። ምክንያቱ ምንድን ነው? እሺ ሚኪ ቀጥል ወንድም። መውጣት እወጣለሁ፣ ችግር የለውም። ግን እኔ እንኳን እንደዚህ ቲክቶክ ላይ አሁን ነው በዚህ አጋጣሚ ራሱ ቲክቶክ ራሱ የለኝም። እኔ እንኳን እንደዚህ ቁጭ ብዬ ምንም ቆሱም ቲክቶክም የለኝም እስከዛሬ ድረስ ካላችሁ ደግሞ ችግር የለም። ያ ማለት አንተ በቪዲዮ ስትወጣ እናታጥርለትና ችግር የለውም ካልክ ውጣና ቶሎ ወደ ስራ እንገባ። ምክንያቱም ሁሉም እያነሳ ያለው የተለያየ ቻሌንጅ እየተደረገን ስላለ ጊዜያችንን ለመቆጠብ አንተም ፈጠን በልና ስለፈለግ ነው ሁሉም የህዝብ ጥያቄ ስለሆነ ወንድሜ ልትረዳው የሚገባ ነገር ምንድን ነው? ይሄ ሁሉ የሚባለው እኮ ብዙ የሚያጭበረብር ብዙ ተመሳስሎ የሚመጣ ሰው ስላለ ይሄ ሁሉ የሚደክመው ሰው ደግሞ ይሄ ሁሉ የሚናገር ሰው ደግሞ ለዛ ጥንቃቄ ሲል ነው፣ ለሌላ ነገር አይደለም። ገብቷል አይደለ? ብሬክስ አንድ ነገር ልንገርህ። ቆይ እኔ አንድ ነገር ልንገርህ፣ ችግር የለም። ይኸውልህ ብሬክስ ወንድሜ፣ እሱ አሁን እያያችሁት ነው። ታታች ያለውን ሰው እንኳን አይደለም በቪዲዮ ወጥቶ ስንት አይነት ነገር እሱ ቁጭ ብሎ የተቀመጠ ምንም ነገር እንደዚህ በቃ የማይናገር ነው የሚመስለው። ስለዚህ እሱ በአቅሙ እየሞከረ ነው፣ እየሰራ ነው። ስለዚህ በቪዲዮ ከወጣ የባሰ ነገር ነው። ቪዲዮ እየለቀቁ ሰዎች ይጣጣበታል። ለዛ ነው እንጂ እኔ ቪዲዮና አበራው ችግር የለውም። ይታወታላችሁ አቡዬ ሰወሬ የሰወሬ ፈርቶ ነው። አንተ ምንድነው ከሚስት እንትን በላይ ይበልጣል እንዴ? ምንድነው ቪዲዮ ያወጡታል ማለት ነው? ምን አሁን ለምሳሌ በቪዲዮ ስንት እየተባለ አንዴ 24 ሰዓት ሚዲያ ላይ የተለቀቀ ስንት ነገር እየተባለ ነበር። እኮ ቆይ በሱ ቦታ ይገባል። ቆይ በመስዬ ቦታ ይገባል። ሰያ አንዴ እንትናን እሱን ላርገውና አንዴ በዚህ ጋር በጎኔውን ቁጭ ብሎ እንዲናገር ማለት ነው። አንዴ እንትን በል ወተህ ግባ። ቆይ ማንንም ሰያ አንዴ እሺ፣ እሱ እዚህ ጋር እንዲሆን ፈልጌ ነው። እሺ ወንድሜ፣ እሱ ሲገባ አሁን ቀጥታ እዚህ ጋር ይሆናል። ከዛ በዚህኛው ቦታ ላይ አንተ ትገባለህ። ከዛ መሲ ትወጣና በመሲ ቦታ ላይ ደግሞ የገጠር ልጅ ይገባል። ላክፍላወር ዱንያ፣ አሁን ዱንያ ነው መግባት ያለበት፣ ሌላ ሰው እንዳትስቡ። ለምን አውቶማቲካሊ እዚህ ጋር እንዲያደርገው። ያ አሁን ግን እኔ ጥያቄ አለ። ምሳሌ ልጁ የሚያስፈራው ነገር ሹር ካለ አንደርስታንድ እንድናደርገው እንድንረዳ። አሁን እኔ በቪዲዮ ሳይኮሎጂካሊ ላስረዳት የሚችላል። የሰዋሪ ነው ደጋግሞ የተናገረው ምንድነው? ሰዎች ያወራሉ ነው። ይኸውልህ አሁን ካሜራ ተጠቅሞ የማያውቅ ሰው እንኳን ማለት ነው፣ ሚዲያ ተጠቅሞ የማያውቅ ሰው ልጁ ወይ እናቱ ወይ አባቱ ወይ ባሉ ወይ ሚስቱ ሲታመሙበት ሚዲያ ላይ እርዳታ ገንዘብ ፈልጎ ሲመጣ አንድ ሰው በቪዲዮ ካልመጣ ማንም ሰው አምኖ ገንዘብ አይረዳውም ማለት